ብዙ ሰው ተጎድቷል። ሶስቱም እዛ ባጃጅ ላይ የነበሩ ሶስቱም ሰዎች ሐኪም ቤት ናቸው ያሉት። ባጃጅ ውስጥ የነበሩት ባጃጁ እኮ ተገልብጧል። ስፒድ ላይ ነበር እሱ። በዛ ላይ ባጃጁ እንደዚህ ሲመጣ እሱም ስፒድ ላይ ነበር። የባጃጁን ጎን ነው የመጣው። ገባ? በዛ ሰዓት ተገለበጠ እንዳለ ባጃጁ ተገለበጠ። እሱም እንደገና ራጅ ነው ምናምን የሚባል ነገር አለ አይደል? እኮ እሱ የምትነሳው አሪፍ ነው። ለምን ምናልባት ጭንቅላት ውስጥ ላይ ደም ፈሶ ምናምን ከሆነ በደንብ መታየት ይችላል። ወደ ውስጥ ከፈሰደም እንደዚህ ጭንቅላት እስከ መቁረጥ ድረስ ይደረሱ። ማን ነው? ተረጋጉ። ደህና ነው ብሩክ፣ ተረጋጉ። ደህና ነው ተርፏል። እሺ ብሩክ፣ ቆይ እንትና ብሩክ አንዴ አታስጨንቁት። አሁን ማርያም ሞተሩ እኮ የለም ዱቄት ሆኗል። ኧረ ባጃጁም እንዳለ በጣም እኮ ነው የተጎዳው። አይዞህ መረጋጋት ነው። ኧረ ብዙ ሰዎች ራሱ ተጎድቷል ምናምን እየተባለ እኮ ነው። ባጃጁ እንትኑ ራሱ ከዛ ከወጣን በኋላ ደቀቀ ስልኩ ራሱ ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩ። አይዞህ ቀስ በል አይዞህ ና እግርህን መተዋል እንዴ? ማሽ ደገፍ በል። አይዞህ እንዳይነካበት። ቆይ አይደለም ቁስሉ እንዳይነካበት። ና ቢኒ አይዞህ ቆይ ላስተካክልልህ። ትንሽ ደገፍ ይበል። እያዞረው ነው ልጁ። አይዞህ ደህና ነህ አሁን? ምንድን ነው ቆይ ያሉት ሐኪም ቤት እዩ? መረጋጋት ይኖርበታል ከዚህ በኋላ። ደም በጣም እንዴት ነው የተጋጨው? ቆይ ከባጃጁ ጋር ባጃጁ እየመጣ አልተያዩም መሰለኝ። ልብ አልተባባሉም ታውቃለህ። ባጃጁ እሱ ሞተር ላይ ነበር የነበረው ተይዟል። እሱ ባጃጁ ከዚህ ሲመጣ እሱ ሞተሩ ከዚህ ጋር ሰዎችን ትንሽ እንትን ያሉ መሰለኝ ተጎዳ። ከሱ ጋር ካንተ ጋር ሌላ ሰው የተጎዳ የለም? ቢኒያም አሉ ባጃጅ ውስጥ የነበሩ ሰዎች እሺ ፀጉርህንም እዛው ነው የቆረጡክ? እዛ ዶክተሮች እግሩ አካባቢ ላይ እንትን ብለዋል። እሺ የሚሰማን ስሜት ግን ሙሉ ነገር አይተውታል ሐኪም ቤት ራጅ ምናምን እኮ ምን ተሰፍቷል። እንደውም ደግሞ በጣም እየፈሰሰ ስለነበረ እንትን እያሉት ነበር ታውቃለህ። በጣም ትሪት አድርገውታል። እየጠረጉለት ምናምን እያንዳንዱ ነገር እኮ ፀጉሩ ጋር ገብቶበት ነበር ነው። አዎ ፀጉሩማ እዚህ ጋር እኮ ነው ታውቃለህ። አንተ እዚህ ጋር ራሱ አላስተረፈውም እኮ እዚች ጋር ፈጣሪ ነው አይኑን የሚያተርፈው። አይኑን እንትን ብገጥ አንተ ጭራሽ ራሱን አያውቅም ነበር። በጣም እያበረርክ ነበር ነው። ሞተር አደባባይ ላይ ነበር። እሱም አላየኝ ምንም አላየሁት። እንደዚህ ነው የተቀጨ። እንደዚህ ፊት ለፊት እሺ ብዙ ሰው ተጎድቷል። ሶስቱም እዛ ባጃጅ ላይ የነበሩ ሶስቱም ሰዎች ሐኪም ቤት ናቸው ያሉት። ባጃጅ ውስጥ የነበሩት ባጃጁ እኮ ተገልብጧል። ስፒድ ላይ ነበር እሱ። በዛ ላይ ባጃጁ እንደዚህ ሲመጣ እሱም ስፒድ ላይ ነበር። የባጃጁን ጎን ነው የመጣው። ገባ? በዛ ሰዓት ተገለበጠ እንዳለ ባጃጁ ተገለበጠ። እሱም እንደገና አይዞኝ። እሺ ፖሊሶቹ ምንድን ነው ያሉት አሁን? ምንም እያንዳንዱ ነገር እስኪ መረጃ ወስደዋል ያለው እኮ። የማን ጥፋት ነው? ያንተ ነው ወይንስ የባለ ባጃጁ ነው ጥፋቱ? እሱ ገና እያጣሩ አልታወቀም። አላየኸውም ነው ቢኒ? እሱም ከሌላ መስመር ነው የሚመጣው። እኔ ከሌላ መስመር በጣም እኮ ነው ድንቅ ያለ ተጋጨ። ኧረ መትረፉ ራሱ እግዚአብሔር ፎታል። አንተ አስባል ጭንቅላቱን እንትን ቢረስ እንትኑን አንነካውም ብለዋል ታውቃለህ። ይሄ ራስ ቅሉ አለ አይደለ? ቅሉን ሳይሆን ከላይ እንትኑን ብቻ ስጋውን ቦጭቆታልና ወደ ውጪ ለማፍሰሱም ማለት ነው። ደግሞ በጣም አልቆመም ብሎ በጣም እንዳለ ታውቃለህ። የምር ነው በእውነት ያሳዝናል በጣም ሲሰፉት ምናምንም ራሱን ማያውቅም ነበር። ራሱን ስተ ነበር። እስኪ እዚህ ጋር አይተኸዋል? ከጆሮ የወጣውን ደም ብታይ ይዘገንናል። ግን አይ ለጠቅላላ ሕክምና ግን በደንብ ጭንቅላቱ ምናምን ቼክ ቢደረግ አሪፍ ነው። አይ ሲቲ ስካን ኖርማል ነው። ይሄ ምንድነው ራጅ ነው ምናምን የሚባል ነገር አለ አይደል? እኮ እሱ የምትነሳው አሪፍ ነው። ለምን ምናልባት ጭንቅላቱ ውስጥ ላይ ደም ፈሶ ምናምን ከሆነ በደንብ መታየት ይችላል ነው። ወደ ውስጥ ከፈሰደ ደም እኛ እኮ እንደዚህ ምን አላሰብንም። አብርሽ ተደነጋግጠን ስለነበረ ትልቅ ሆስፒታል ይታያል። ትልቅ ሆስፒታል ይታያል። ሌላ ቦታ ነው ታዲያ ቢኒያም ከዚህ ሀገር ውጪ በደንብ እንድታየው እኮ ነው ለአንተ ብለን ነው። እኔ አልፈልግም እና አንደኛ በዚህ ልክ እንደዚህ ጭንቅላትን እስከ መቁረጥ ድረስ ይደረሱ ማን ነው?
ተረጋጉ። ደህና ነው ብሩክ፣ ተረጋጉ። ደህና ነው ተርፏል። እስኪ ብሩክ ቆይ እንትና ብሩክ አንዴ አታስጨንቁት። አሁን ሞተሩ እኮ የለም ዱቄት ሆኗል። ኧረ ባጃጁም እንዳለ በጣም እኮ ነው የተጎዳው። አይዞኝ መረጋጋት ነው ያለበት። ሌላ ቦታ የለም ከጭንቅላት ውጪ። እስኪ ይሄም እኮ ልብስ ቀይር አሁን እንዴ ሌላ ልብስ እዛው ሐኪም ቤት ነው ቀይረው ከቤት አስመጥተው ነው እንዴ? ማን ነው ጥፋተኛ? ምን ሆነ ነው? ምንድን ነው የተፈጠረው? ቆይ እንዴት ነው በጠዋት ክፍት እንትን እንዳለው እንጃ ጠራው መሰለኝ። ኧረ ብዙ ሰዎች ራሱ ተጎድቷል ምናምን እየተባለ እኮ ነው። ባጃጁ እንትኑ ራሱ ከዛ ከወጣን በኋላ ደቀቀ። ስልኩ ራሱ የሚገርም ስልኩም ተሰበረበት እንዴ? ድቅቅ ነው ያለው። በቃ በቀደም የገዛው አይፎኑ በሱ ነው የወደቀበት። ታውቃለህ፣ ይሄኛው እጁ በዛኛው በኩል እዛው ዋና የሱ መተረፍ ነው። አይፎን ይገዛል ኖርማል ነው። ምንም እሱን እኮ እዛ ጋር ልብሱ ወልቆ ነው ያገኙት። ኧረ መንገዱ ላይ እንዳለ እኮ ደም ብቻ የወደቀበት ቦታ ነው እንዳለ። ልብስ ቀይረ ነው አሁን የመጣው። አብርሽ ደግሞ እንደዚህ ይሄ ተቀዶ ነው እስከዚህ ጋር ድረስ እንትን ነው የወጣው። ልብሱ ቲሸርቱ ራሱ የወጣው ደሙ ተጣብቆ ማለት ነው ወገላዩ ላይ። እሺ ተሰፍቶ ነው ጭንቅላቱ የሚጠጣ ነገር ብሩክ የሆነ ሚሪንዳ ምናምን የት ነው የሚገኘው? ውሃ ምን ያደርግለታል? እንትን ሚሪንዳ ነው የሚያስፈልገው። እኔ እሱ እንደሚያይዙ አይዞህ የሆነ ያጋጥማል። አይ እግዚአብሔር አትርፎታል ባይ ነኝ እንደኔ። ለምን እዚህ ጋር አሁን አይኑን ቢያገኘው ኖሮ ይሄ ልጅ በቃ በሟች ነበር የሚሰራው። አራብራ ሞተሩን ብታገኝ ሰው ሚድን አይመስልም። ሞተሩን ብታየው የምር ነው እንዳለ ደም መክቶታል። ዱቄት ሆኗል ሞተሩ። ኧረ መንገድ ላይ እኮ ስንመጣኛ ራሱ በጣም እየደነገር ነው። እግዚአብሔር በጣም ነው የሚያስጠላው። የማን ሞተር ነበር ያስከው? የጋሽዬ ነበር። የጋሽዬ ሞተር ነው እንዴ? አይቶ በቃ የኛም መሆኑ አሪፍ ነው። የሰው ሞተር ምን ታለ ማለት ወራ ባጃጅ ውስጥ የሚያሉ ሰዎች ሆስፒታል ናቸው ምናምን አሉ። እሺ ከአንተ ጋር ብዙ ሰው ነው የተጎዳው? እኔ ብቻዬን ነበርኩ ሞተር ላይ እኮ ባጃጅ ውስጥ የነበሩት ሹፌሩ ብቻ ነው። ሹፌሩ ብቻ ነው እዛ ጋር ሶስት ሴቶች ነበሩ። ሴቶቹ ሐኪም ቤት ናቸው ያሉ። ሹፌሩ ግን እንትን ብሏል። ምንም አልሆነም። ትልልቅ አደጋ ነው የደረሰባቸው ሁላቸው። ያው በቃ መጋጋጥ ነው። ሲገለበጥ እጃቸው ተግጧል ምናምን። ተሰፍተህ ነው ሻውን ጭንቅላት ይሄ ተሰፍቶ ማን ጋር ደወልክ? እንዴት? እሺ ሌላ ቦታ ምንም አደጋ አልደረሰብህም ከዚህ ውጪ? እኔ እሱ እንደሚበላት እኛ እኮ በጣም ደንግጠን የመጣ ነው። ትረፍ ሲለው ነው እንጂ የሰው ልጅ በዚህ ልክ እንደዚህ እንትን ሆኖ በዛ ላይ እነዛኛዎቹ ደግሞ በጣም ተጎድተዋል አሉ። ፀሐይ ነበረ በጣም በዛ ላይ ደግሞ ትራፊኮች ምናምን ሰፈር ውስጥ በቃ ሩዋንዳ አድርገውታል። እዛ በጣም ብዙ ትራፊክ ነው ያለው። ሌላ አደጋ ነው የሚመስለው። ሌላ አደጋ የደረሰ ነው የሚመስለኝ። እኔ ነው እንደሚና ሕክምና ሙሉ ጨርሳል። ምን ነገር አልተነሳም። አይ እኔ ደግሞ ራጅ ቢነሳ አሪፍ ነበር። ተሰፍቶ ብቻ ነው የመጣው። ተሰፋት ብቻ ነው እኮ እና አይ ለምን እንዳልኩ ታውቃለህ? ሌላ የተሻለ ሀገር ሄደን ለምን ውስጥ ላይ ደም ሊፈሰው ይችላል ጭንቅላት ውስጥ ምናምን። እንደዚህ አይነት ነገር ደግሞ ሳይታወቅ ነው አፕል የሚያደርገው። ሲቲ ስካን ቢነሳ አሪፍ ነው ጭንቅላት። እነሱ ምንም አላሉም። ምን ይሰማል? አዎ ጭንቅላት እስቲ ምን አይነት እንውሰድክ ያመጥሯል። ማርያም እንደዚህ አንዳንድ ጊዜ የሆነ አይታወቅም ለኛ ደም ወደ ውስጥ ከፈሰሰ ጥሯል። እኔ አሁን ባለፈው ከዛ በፊት የሆነ ቀን ወድቄ እዚህ ጋር እንዳለ ተመቶ የምሬ ነው የቆየ ምናምን ነገር ራሴን እንትን እያለኝ ነበረ። እሺ ና ቀና በል ቢኒ ትንሽ ቀና ግን ብናደርገው አሪፍ ነው። እሺ ደገፍ በል ፀጉሩን እዛ ነው እንደቆረጡ። አዎ ፀጉሩን ቆረጡ እኮ እሺ ብቻሽ በቃ እንደዛ። እሺ ምን አይነት ስሜት ነው የሚሰማ? ይኩን ማለት ማደንዘዣው አደንዘዣው አለቀቀም ነው ወይስ ለቀቀም? አሁን እኮ ነው እንዴ? አሁን ማደንዘዣ ካለው እኮ አሁን ስሜቱ አይገባም እኮ። ትቦስ ምናምን ገብታችኋል? ሚስትጋችሁ ትቦስ ምናምን ፌሮ ምናምን ነክተዋል? ሆስፒታል አደባባይ ያወቀው እሱ ጋር እሱን ከዛ ነው የሚመጣው። እኔ እንደዚህ ይተካጭ አላየኝም እሱ እንጂ ሌላ ነገር አለካም። ፌሮ ምናምን እሺ ፈሳሽ ነገር ያስፈልጋል። ቁጭ በልና አብርሽ ምግብ ነገር ተበላለ ይጣል እንዴ? ምግብ ራሱ ቢበላ አሪፍ ነበር። አልበላማ ከነጋ ብሩክ ምግብ የሚዛችሁለት ነው በዛው። አይዞኝ እኔ ግን አብርሽ የሆነ ሌላ ሐኪም ቤት ሄዶ ቢታይ ደስ ይለኛል። ምክንያቱም ያለው ነገር ደስ አይልም እኮ። አይ ሲስተም ካልተነሳ አንዳንድ ነገር ካልተደረገለት በጣም እጁን ልቃታለሁ እንዴ እንትን አሁንም ደንዝ በጣም እኮ ያመው እኛ ዝም ብለን ነው አብርሽ በቃ የድረስ ነው እንትን ብለን ነው የመጣ ነው። በጣም ብዙ እንዳልታከመ ነው የሚሰማኝ እኔ እግዚአብሔር የመንግስትም ስለሆነ ዝም ብለው ምናምን እያንዳንዱ ነገር ድንጋጤ ነው። በቃ ገብተን ተጣጥቦ ምናምን ነው። አሁን ያለን አማራጭ ምን መሰላችሁ? የልጅ ብላ ይጠጣ ይረጋጋ። ከዛም በኋላ ጭንቅላቱን ደግሞ ሲቲ እስከማስነሳ ነው በቃ ወይ ሌላ ሀገር ወስዱ ማለት ነው። ምን አንተ ምን ደረስ ተብሎ እሺ በል አንተ በኋላ
በቃ ዋናው መትረፍ ነው። ተርፏል የሰው ልጅ። በነገራችን ላይ ጭንቅላት ላይ ደም ካፈሰሰ ወዲያው አይታወቅም። ገባ ያን ነገር እንትን ለማለት ቶሎ ቢሄድና ቢታይ ጥሩ ነው ብዬ አስባለሁ። ግን ደግሞ ራሱ ዶክተሩን እስኪ እናናግረዋለን። ለማንኛውም ቢያንስ ራሱን ይሰጥ ነበረ ጭንቅላቱ የሆነ ነገር ውስጥ ላይ ደም እንትን ቢል። እሺ ቤት ፋሚሊ ምናምን ሰምተዋል እንዴ? ኧረ አልሰሙም። ምን ይሰማሉ በእናትህ። የዶክተሩ ስልክ አለ ሰጥተዋል። ልብሱን ላይ ያመጣልኝ ታናሽ ወንድም ሳያቅ ነው እንዴ? ኧረ በስመ አብ ወልድ። ምን አይነት እንትን ነው ያለው እግዚአብሔር። ኧረ ሰይጣን እየተፈታተነ ነው በብዙ ማለት ነው። የምሬን ነው ናት። አንድ የምር አይዞህ ወንድሜ። እሺ ቢኒ የሚሰማ ስሜት አለ ሌላ የሆነ ከጭንቅላት አትደብቅስ ተናገር። ይኸውልህ የሚሰማ ስሜት ካለ ቢኒያም በግልጽ አማርኛ ነገር እግዚአብሔር ፈጣሪ ላይን ግን እግዚአብሔር አለ የሚባለው እውነት ነው። ይታወቃል። እግዚአብሔርን ጠጋ ብሎ ቢሆን ኖሮ ምን ሊፈጠር እንደሚችል አሁን ማድነው አለ እግዚአብሔር ይመስገን። እኮ እንደዚህ በቃ እንደዚህ በህይወት ራሱ እናገኘዋለን ብለን አላሰብንም። መንገዱ ላይ የተደፋው ደሙ ምናምን ፈሰሰው ምናምን ስታይ እኔ ደነገጥኩኝ። በቃ እዛ ጋር ሳየው ራሱ ደነገጥኩኝ። በቃ እኔ እኮ ከሕክምናው በኋላ ነው የመጣሁት ካሸጉለት በኋላ ማለት ነው። እዛ አካባቢ ያሉ ሰዎች ራሱ ይተርፋል ብለው ምንም አላሰቡም ነበር። ታውቃለህ ጆሮ ደምቶ ይሁን ምኑን አላውቅም። ከጆሮ ውስጥ በሆነ ማሽን እያወጡለት ነበር። ከጆሮ ደምቶ ይሁን የላይኛው ወደዚህ ገብቶ ይሁን ምንድነው ቢኒ ግን እሱ ከላይ ፈሰሰው ነው ሲሳፋ ይገባው ወደ ውስጥ ገብቶ ሲሰፋ በዚህ በኩል ገብቶ ነበር ነው እንዴ? ተንጠባጠበ ገብቶ በማሽን ነው መጣጡት። እግዚአብሔር ማሙድ ተርፋል። እግዚአብሔር ያትርፋል። የምር ያስደነግጣል ያለው ነገር ግን አሁን እንዴ ነው በኢየሱስ ቀኑ ነው የሚታጠበው ነው ጭንቀንቱ እየተፈታ ወይስ እንደዛ አይደለም? ከሶስት ቀን በኋላ ነው ያለው። ተሰፋ እኮ አንዴ እኮ ከተሰፋ በኋላ አይታጠበም እንዴ? በኢየሱስ ቀን ምናምን አልኮል ምናምን ታርጉትና ይቀይሩለታል እንዴ? ይሄ ከላይ ፋሻውን ያነሱታል። እኔ ግን አብርሽ ቤት ቢሰሙ ደስ ይለኛል ብዬ አስባለሁ። ፋሚሊ ምናምን ቢያቅ እኮ ትንሽ ይረጋጋ ብዬ ነው እንጂ ይዘነው እንሄዳለን። እንደዛ ማወቅ አለባቸው። ፋሚሊ ማወቅ አለባቸው። ያው የት ሄደ ብለው መደንገጣቸው ስለማይቀር እንደዛ ከሚሆን ደግሞ እኛ ይዘነው እንሄዳለን። ከሌለም ትንሾች ይረጋጋ። እስኪ ወራ ምንድን ሲያደርግ ይሰማዋል። ታውቃለህ ልጅ እኮ ደነዘዘ። እንደዚህ ነበር መታየት አለበት። እንደነዘዘ እኮ ልጁ እንትን ካለ በኋላ ማርያም አተረፈች። የምር እንኳን በዚህ ያለፈለ የምር ሌላው አንዳንዴ እንትን ነው ተመስገን ማለት ጥሩ ነው። እንኳን በዚህ ያለፈለት ለሌላ ነገር ነበር። አሳየው አብረሽ አሳየው። አሪፍ ሐኪም ቤት ካለ አሳየው። ብዙ ደም ከፈሰሰው እኮ ምን እንዳይወረም ነው የሚያስፈልገው። አትጠፉም እንትን ሲቀጥል እንደዚህ ምናምን ኧረ ቢኒያም እኮ ደም ፈሷል አይደለ እኮ ዝም ብለህ ጠጣበት። ጌታ ነው ምሬ ነው እንዲታው ማለት ነው። ቢኒያም በእናትህ እንዲታው ትንሽ ይህችን ብቻ ጠጣ። አንዱ እኮ በላ ጠጣ እኮ ነው እንትን የሚሻለው ነው። ምን ነው እኮ ቢያንስ ይሄ ደምህን እንዲተካል እኮ ነው። ምግብ ምን አሉ አዛር ኦኬ ስትበላ እኮ ነው የምጠነክረው። ጠጣ እኮ ቀስ አድርገህ ትናንሽ ጠጣና ችግር የለውም። ይሄውን ከዝማ ጠጣ ራሱ ቢኒያም ቢኒ ላንተ ተብሎ እኮ ነው ሸተደም እንዴ? ምን አይነት ቀን ነው ደግሞ? ሌላ ጊዜ እኮ በጠዋት አይነሳም። ስደውል ድንገት የሱ ስልክ አልነሳ ብሎኝ ቤት ስደውላቸው ዛሬ በጠዋት ነው 2 ሰዓት ነው የወጣው አሉኝ። እንዴ ምን ሆኖ ነው? ሌላ ጊዜ 4 ሰዓት ምናምን ነው የሚነሳው ማለት ነው። ከዛ በጣም ግራ ገባኝ። አንዳንዴ እኮ እንደዚህ ነው ሲገጥምብህ ነገሮች እንዲህ ሲገጣጠሙብህ እንደዚህ ነው። ቀስ እያልክ ጠጣ ነው ጣቶችን ነው እንጂ ሰላም ነው አይደል? እስኪ አንዴ እንደዚህ በል። ይሄኛው እጅ ስለታ እስኪ ጣቶችን እንደዚህ በላቸው። ቀስ አድርገህ ቀስ እያልክ ራሱ እያንቀጠቀጠው ነው አንተ እሺ። ጠፍ እንደዚህ በደንብ ጠፋው። አለማምደው መሪ ያዘበት እኮ የሞተሩ እንዲቀር እንዲሲገጨው እዛው ደንግጦ ቀርቶ ነው ደንዝዟል። እንደዚህ እንኳን በዚህ ያለፈ ብራዘር እንደዚህ ቀስ እያልክ እንደዚህ አፍታታው። ኧረ እግዚአብሔር ልብ የደነገጠው። ጥፋተኛ አንተ ነህ ወይስ ባለባጃጁ ነው? የማን ጥፋት ነው ተባለ? ግን ምንም አታውቅም። ምን ውስጥ ሀሳብ ውስጥ ገብተህ ነው እንደዛ በዛ ፍጥነት እንደዚህ ሆንከው? የሰው ልጅ አንዳንዴ በምን አጋጣሚ እንደሚመጣብህ አይታወቅም። ምን እያሰብክ ነበር? የሚያስጨንቅ ነገር አለ በዚህ ሰዓት ቢኒያም?
የሚያሳስብ ነገር ምናምን ከዛ በፊት ያሳለፍከው ነገር ምናምን የሚያስጨንቅ ነገር አለ? እርግጠኛ ነህ? የሆነ ውስጥ ላይ የሚያሳስብ የሚያስጨንቅ ነገር ካለ ቢኒ ምንድን ነው የሚያሳስበው በዚህ ሰዓት? ምንም አያሳስብም። ጓደኛ አለክ? የሴት ጓደኛ? ታዲያ ምንድን ነው የሚያስጨንቅ እሱ ካልሆነ ታዲያ ስንት ነገር አለ። ስንት ነገር አለ እንዴ? የሚያስጨንቅ ነገር እኛ ተጋግዘን የምናደርገውን ነገር ተጋግዘን እናደርግልሃለን። ገባክ? በቃ ስልኩም ጦሰን ይውሰድ። በቃ ጦሰን ይዞት ሄዷል። አንዴ እንገዛዋለን ስልኩን እኛ ተባብረን ቢሆን እንገዛላለን። በቃ ምንም መጨነቅ አይጠበቅብም። ዋና ነፍስ መትረፉ ነው። አንተ ስትኖር ነው አይደል ሁሉም ነገር የሚኖረው። አንተ ስትኖር ነው ስልክ የሚኖረው። አንተ ስትኖር ነው ሁሉ ነገር መግዛት ማድረግ የምችለው እንዴ። በቃ ጦስ ይውሰድ ስልኩም። ዋና አንተ መትረፍ ነው። ያንተ መትረፍ ነው እኛ የምንፈልገው ማለት ነው። ስማ አብርሽን ነገር ትክክል ነው። እግዚአብሔር መጀመሪያ አንተ ስትኖር ነው ሁሉም ነገር ገብቷል። ከዚህ በኋላ የምትጨነቅበት የሆነ የምታስብበት ነገር አይኖርም። መጀመሪያ ራስ አገግም። ከዚህ በኋላ አትጨናነቅ። ለሌላ ጊዜ ደግሞ ተሽከርካሪ ስትይዝ በኃላፊነት ነው ሀሳብ ምናምን አያስፈልግም ተሽከርካሪ። ምክንያቱም ህይወት ማለት የሚባል አለ። ያንተም ባይሆን የሌላ ሰው ህይወት ያልፍ አተን ነበር። ለራስህ ባታስብ እኮ ለፋሚሊ፣ ለቤተሰብ፣ ለእህት ወንድሞች፣ ለእናት ለአባት ማሰብ አለብህ። አንተ የሚፈልጉ ብዙ ሰዎች አሉ። ገባክ? ስለዚህ ለነዛ ሰዎች ስትል በአንተ መኖር የሚኖሩ ብዙ ሰዎች አሉ። ለነዛ ሰዎች ስትል መጠንቀቅ የሚባል ነገር አለ። ጥንቃቄ ያስፈልጋል። በቃ የሚያሳስብ ሌላ ነገር ካለ በግልጽ አማርኛ ነገር እኛ የቻልነውን ነገር እናደርግልህ። እንደ ጓደኛ ማክረን ችግር ካለ ማለት ነው። አብርሽ ግልጽ አልሆነልንም። በእርግጠኝነት ያሳሰበው ነገር አለ ወይ? የጀመርከው ሌላ ማናውቀው ለኛ መናገር የምትፈልገው ነገር ካለ ለአብርሽ ንገረው። በተለይ በሪሌሽንሺፕ ዙሪያ ምናምን የሆነ አዲስ ነገር ካለ እኛ እንድናቅ ማፈልገው ነገር ካለ ለሱ ንገረው። ብዙ ነገሮችን ይነግራል ከኛ በተሻለ መልኩ። ገብቷል? ሰላም አይደላችሁ ምን ከቤት ጋር በዚህ ሰዓት እሱ እኮ ያስጨንቃል። አታስጨንቁት። በቃ የፈለገው ነገር ያድርግ። በቃ ከኛ የሚጠበቀው ምንድነው? በቃ ከጎኑ መሆን ነው። አሁን ልጅ በዚህ በታመመበት ሌላ ጭንቀት ደግሞ መፍጠር ነው። አብርሽ የሰው ልጅ ያው ህመሙ ሲናገር ነው መድኃኒት የሚገኝለት። ስለዚህ እሱ ደግሞ ትንሽ ጊዜ አሁን ይሄ ልጅ መረጋጋት ነው ያለበት። ካሌብ እንዴ ምን ማወቅ ፈለክ? በቃ በቃ እንቶ የሆነ ግልጽ ያለ ነገር ልነገር እንዳለ ይሰማኝ። እሱ ህመሙን ያስታምና ከዛ ወረ ችግር ከስ ያለ ጠይቀዋለሁ። ሲቲ ስካኑ ጭንቅላቱ ስለተመታ ጭንቅላቱን ሲቲ ስካን እናስነሳው ምናምን ቢያንስ እነዚህ ነገሮች እናድርግ እንጂ አሁን ይሄ ልጅ ዛሬ ከነገ ምን ተፈጥሮ ነው እያልነው ሌላ ጭንቀት ከምንፈጥርበት ቢያንስ ግማሽ ሰው ግን ማለት ነው እዛ እነሱን ቢያሳክም ጥሩ ነው። ሆስፒታል ገብተዋል። ቤተሰብ አላቸው። ትራፊኩን ባጃጆቹን ባይገርም እሱ ነበረ ብቻውን የቀረው እዛ የሆነች ልጅ ነበረች እንትን ካርድ ክፍል ምናምን ስትልለት የነበረው እግዚአብሔርን ማናት? አብራ ነበረች ሴት። አይ አብራ ሳይሆን እያገዘችው ነበር። እኔ ስደርስ እዛ ጋር ካርዱንም የተሰባበረውንም ስልክ ምናምን የያዘችው የሆነች ልጅ ነበረች። ስሟን አልነገረችም፣ ግን የሆነ ስልክ ተቀብያታለሁ። ስልኳን እሱ ጋር ትሆናቱን እኮ ማናት? ከባጃጅ ውስጥ አይደለም እሷ ስትለኝ እዛው ልታሳክም እየገባች ነበረች። ግን ሁሉም ቤተሰቦቻቸው ቶሎ ደርሰውላቸው ነበር። አንተ መደወል አቅቶ ስለነበረ እሷ ነበረች ሰፖርት ስታደርግ የነበረው። አንተ ራስን አላወቅም። ገብቷል? እኔ ያወራችኝ እሷ ነች። ነገ የደወለችው እሷ ነች። እሺ ደህና ናቸው እነሱ። ድረሱለት አለች። እኔ ስደርስ ደግሞ እናንተ ወጣችኋል ካከማ ምናምን መንገድ ላይ ሞተሩን ብቻ ነው ያገኘሁት። ኧረ ሰዎቹ ደህና ናቸው። ሰዎቹ ትንሽ ተጎድተዋል። ሕክምና ላይ ናቸው። እነሱ መገገጥ ብቻ ነው ያን ያህል እንትን የሚላል። ኧረ አንተ ብቻ ነፍሴ ቁም ወንድሜ፣ ችግር የለውም። እነሱን እኛ እንጠይቃቸዋለን ሄደን። ትላልቅ ሰዎች ናቸው። የእነሱ ነገር ምን አስተካክላለች? ችግር እኛ ሄደን እኔ አስተካክላለሁ። ችግር የለም። በቃ አንተ ራስህን እንትን ነፃ አድርግ። ምግብ ይመጣልሃል። ምግብህን ብላ። የሚጠጣ ነገር ካለ ጠጣ። ከዛ በተጨማሪ ያለው ነገር እነሱን ደግሞ እኛ ደግሞ ሄደን እናሳክማቸዋለን። በቃ አሁን አንተ ራስህን ብቻ እንትን በማለት በቃ የሚያስፈልግ ነገር እኛ እናደርጋለን። ስልኩም ጦስ ይውሰድ። በቃ አንዳንድ ጊዜ በእንደዚህ ሊያልፍልህም ሲፈልግ ሞተሩም እያጨናነቀው እንዳይሆን። ኧረ ጋሺ እኮ ነው፣ ምንም ችግር የለውም። ሞተሩ ችግር የለውም። እኛ እናሰራዋለን። ከተሰራም ተሰራ፣ ካልተሰራም እንገዛለን። አንተ ዋና ነፍስ መዳኑ ነው። ቢኒያም እንዴ ምን ሆነሃል እንዴ? ሰው ነፍስ እዚህ ጋር እያለ ስለ ስልክና ስለ ሞተር ምናምን ነገር ያሳስባል እንዴ? ያማል። ስለዚህ በቃ ምንም ነገር አያስጨንቅም። ስለዚህ አሁን ያለኝ አማራጭ አንዱ ሰው ሆነን እዛኛው ጋር እንሂድ። ግማሻችሁ እዚሁ ነው። በቃ ቡሽቻ ካሌብ እናንተና እዚሁ ነው። እዩ አይመስልም? እኔ እዛ ልሂድ። እሺ ያለው ነገር እንትን ምግብም ስጡት። እሺ እና እንትንም የሚጠጡ ነገሮች ይዘን እንመጣለን።
በቃ አጨናነቀህ አንተ። ልጆቹም ይታከማሉ፣ እዛ ያሉትም ችግር የለውም ይታከማሉ። ኮፍያ ይዤ ልመጣ ይችላል። ብርዱ እንዳይነካም ምናምን ዝም ብለህ ያርግልህ። ትንሽ አድርግለት እንዳይነካበት ራሱ ያርገው። አንተ ራሱ አድርገው እንዳትነካ። እረፍት አድርግ። በቃ ተኛ። እግርህን ዘርጋና ተኛ። በቃ ቢኒ እኛ አለን እዚሁ። እረፍት አድርግ፣ ተኛ። በቃ ጥሩ ላይ ያለው ምንም ነገር እንዳያሳስብ እንዳትጨናነቅ። እሺ ቢኒ፣ የምሬ ነው፣ ሲሪየስ። አሁን ሕክምናው ነው ምናምን እንግዲህ አልጎዳቸውም። እነሱ ደህና ናቸው። በቃ ይታከማሉ እና አብርሃም ስለሌሉ ችግር የለውም። እዛ መጀመሪያም ገብተዋል፣ አሁን ሄዱባቸዋል። የተጋጋጠ ምናምን ሰዎች ናቸው፣ የወለዱ ምናምን ናቸው። ልጅ የለም እኮ እዛ ውስጥ ሁሉም ትልልቅ ነው። ገብተዋል ለማለት ነው። ያን ያህል እንትን የሚል ነገር አይደለም። ባጃጁ ነው እንጂ የተገለበጠው እነሱ ላይ ያን ያህል ከባድ ነገር ይደርሳል። አንዴ ነው የተገለበጠው፣ ከዛ እጃቸው ላይ መፋፋቅ ነው እንጂ ሌላ ምንም። ባጃጁ ትንሽ መስታወቱ ምናምን የተሰበረው፣ በቃ ያን ያህል ከባድ ነገር አይደለም። ለምን ዋሻለሁ እኔ? በቦታው የነበረው ነገር እየነገርኳ፣ ፖሊስ ደግሞ መጥቶ ሊጠይቅ ይችላል። ከዚህ በኋላ ያለ የተፈጠረው ነገር አንተ ላይም ችግር ካለ ያለው ነገር ደግሞ ይነግሯል እነሱ። መጀመሪያ ግን አንተ ለዚህ ምላሽ ለመስጠትም ለምን መረጋጋት ይኖርባል። ገባ? አሁን እንኳን እግዚአብሔር ያተረፈኝ ነው ማለት ያለብህ። አይተዋል እዚህ ጋር አይነ ለትንሽ እኮ አትጨናነቃ። በቃ ሶስቱም ነው የተጎዱት። አይ አንደኛዋ ምንም ጨራሽ ብዙም አይደለም። እጇ ትንሽ እንትን ነው የመታት፣ ብረቱን የመታት የባጃጁ። ኧረ በቃ ሌላውን አታስብ። አሁን አንተ ተረጋጋ። ተኛውን በቃ አንተ እረፍት አድርግ። ተኛው፣ ተረጋጋ። አታስብ። አብርሽ ይነግራቸዋል ቤት ቀስ ብሎ የሆነ ምንም እንትን የሚያስጨንቅ ነገር ያለውን ነገር ያሳውቃቸዋል።